ንቃተ ሁለተኛ ውድድሩን ያደርጋል። Here we go. ቪክቶሪ ምን ይመስላችኋል? እስኪ ምን ቢያደርግ ሊያሸንፍና አድቫንቴጁን ሊያገኝ ይችላል? በዚህ ፋይት ንቃተ ጨዋታውን ወደ መሬት ቢወርድ እንግዲህ የተጠናኑ ነው የሚገኙት በአሁኑ ሰዓት ሁለቱም ኦፖነንቶች ወደ የመጡ አይደል የተጠናኑ ነው። አንዱ እስከሚሰነዝር እየተጠባበቁ ያሉ ይመስላል። ነገር ግን ቴጁንም በደንብ የተቆጣጠሩት ነው ያሉት። በዚህ ስፓርም አድርገው ነው ያውቁ አይመስለኝም። እርስ በርስ ነው እርስ በርስ ማንዴት ምንም አይነት ስንዘራዎች በግምት ለ12-15 ሰከንዶች አልተካሄዱ። ሁለቱም ክሊንች እየተደራረጉ ነው። ያሳረፈበትና ትንሽ ያገኘው ይመስለኛል። እየሰጠው ነው። ትንፋሽ ባይሰጠው ደግሞ ጊለቲን ፖዚሽን ላይ ይዞታል ማለት ነው። ነገር ግን ሮባ አስለቅቋል። የሚገርም ፍልሚያ ነው እያየን ያለ ነው። ሁለቱም ጦረኞች ናቸው። ሮቤል እያሳረፈበት ነው ያለው። እያደረገ ነው። ሁለቱም ክሊንች አይነት ፍልሚያ ነው እያየን ያለ ነው። ሁለቱም እንግዲህ ወደ ኋላ ሳይሄዱ ነው እየተፋለሙ ያሉት። ሮባ ነው እንግዲህ ክሊንች እያደረገ ወደ ኬጁ እያስጠጋው ፖዚሽኑን እየተቆጣጠረ ያለው። ንቃተ ህሊና ግን ይሄ ለሱ የሚመች ፖዚሽን ነው፣ ምክንያቱም ወደ ግራውንድ ሊጠቀምበት ይችላል ማለት ነው። ሁለቱም አይ ቲንክ መልቀቅ አለበት ሮቤል እና ስትራይክ ቢያደርግ ለሱ ሞር የሚያዋጣ ይመስለኛል። አሁን እንግዲህ ተያይዘው ክሊንች አድርገው ረጅም ሰዓት ቆይተዋል። ሆዳቸውን ቦዲ ሻት የተመታቱ ጨዋታ ወደ ግራውንድ ቢወስዱ የተሻለ ነው። አዎ አይ ቲንክ ከጀርባ ሙሉ የሚይዝ ከሆነ እስላም ለማድረግ ነው ሀሳቡ። በጣም ልጅት ነው። በዚህ በአጭር ጊዜ እንግዲህ ኮች አሪፍ ጋር እየሰለጠነ ነበር። ቦዲ ሻት እንግዲህ በጉልበት እንግዲህ ሆዱን እያጠቃው ነው የሚገኘው ንቃተ ህሊና ማለት ነው። ይህንን ፖዚሽን መላቀቅ አለባቸው ከነዚህ ፖዚሽን ብዬ ያስባለሁ። አይ የተወሰኑ ስትራይኮች እያሉ ስለሆነ ዳኛው አሁን ላይ የሆነ ዲፌንስ እያየን ነው ከሮቤል እንደዚህ ይህ ፋይት እንግዲህ በጣም ልባችንን እያጓጓ ነው ያለው። አይ ቲንክ ከተላቀቁ ሁለቱም ኦቨር ፓወር የሚያደርጉ ፋይት ሮቤል እያጠቃ ነው ያለው። ሮቤል ምቶች የሚያሳርፉበት ያለው ወደ ቴክዳውን ሹት አድርጓል። ንቃተ ህሊና ቴክዳውን አድርጎታል። ነገር ግን ሮቤል ምን አይነት ዲፌንስ ነው ያለው? ኬጁን በመጠቀም ተነስቷል። ሮቤል አሪፍ ዲፌንስ ነው ለአንድ የተደረጉበት ንቃተ ላይ አሁን ነገር ግን ወብልም አላረግም፣ ምቶችን ተቀብሏል። ምን አይነት ኢንቴንስ የሆነ ፋይት ነው እያየን ያለ። ንቃተ ህሊና ከባድ ኬጁን መያዝ አይችልም። ቴክዳውን ንቃተ ህሊና ቴክዳውን አድርጎታል። አሁን ቶፕ ፖዚሽን ላይ ነው ያለው። እንግዲህ ኤ ፖዚሽን ላይ ኤልቦ ማድረግ ይችላል፣ ወደ ሰሚሽኖችን መሞከር ይችላል። ነገር ግን አሪፍ ሰሚሽን ነው ያለው። ቾክ ቢያደርገው ይመስላል። አሪፍ ዲፌንስ ነው ያለው እስካሁን ድረስ አሪፍ አላ ተነሳ ሮቤል ተነስቷል። ጠንከር ያሉ ምቶችን ነው። ሁለቱም ጦረኞች ናቸው። የጉልበት ላይ ምቶች እንግዲህ ሮቤል እያሳረፈ ነው ያለው። ንቃተ ህሊና ለማድከም እየሞከረ ነው ያለው በግራፕሊንግ ተጠቅሞ ማለት ነው። ፈጠን ያሉ ውጤዎች ነው እንግዲህ ሮቤል ሲላቀቁ ግን አሪፍ ስትራይኮች አሉት። ሮቤል አራራጠው ንቃተ ህሊና ደብል ሌግ ቴክዳውን አረገው። ከፓንቾቹ ሪቫይቭ አድርጎ ተመልሶ እንግዲህ ገራሚ ቴክዳውን ትንፋሽም ለመውሰድ ይሆኗል። ከቦክሶቹ ሪከቨር ለማድረግም ይሆኗል። ግራውንድ ኤንድ ፓውንድ አሁን ላይ ብዙ ነገር ማድረግ ይችላል። እንግዲህ ሮቤል እንግዲህ ተይቷል። እጆቹን ከጭንቅላቱ ጀርባ ጠላል። ቻርልስ ኦሊቬራ ቨርሰስ ኢሊያ ቱፖሪያን ያስታውሰናል። ተነስ እያለው ነው። ከባድ ነው። ሁለተኛ ጊዜ ይዟል። ዳኛው በደንብ እየተከታተለ ነው ያለው ሽቦ እንዳይዝ ማለት ነው። የመጀመሪያው ዙር አልቋል። ለማን ትሰጡታላችሁ? የመጀመሪያው ዙር
10 ሰከንድ ነው የቀረው። ይቅርታ ንቃተ ሮቤል በስትራይክ ላይ አሪፍ ሰክሰስ አለው። ምን አይነት ፈርስት ራውንድ ነው? ምን አይነት ንቃተ ህሊና ከምን እንደተሰራ አሳይቶናል። ሮቤል ከምን እንደተሰራ አሳይቶናል። ሁለቱም ጦረኞች ናቸው። ንቃተ ህሊና ከዚህ በኋላ ከዚህ በኋላ የዚህ ውድድር አሸናፊ መሆን ምንም አይነት ስትራይኪንግ ፖዚሽን ውስጥ መቆም የለበትም። እያንዳንዱ ሙቭመንቱ ለቴክ ዳውን ነው መሆን ያለበት። ሮቤል እጅግ ፈጣን ቦክሰኛ ነው። ሮቤል ደግሞ ሂ ኖውስ ሃው ቱ አቮይድ ኤኒ ቴክ ዳውንስ። ስለዚህ ያለውን ሬንጅ አጥብቦ ቦክስ እንዳይሰነዘርበት ያለውን አማራጭ እንዳለ ተጠቅሞ ንቃተ ቴክ ዳውን ነው መጠቀም ያለበት። በአሁን ሰዓት እኔ በጣም የተረዳሁት ነገር ግራፕሊንግን እንግዲህ በደንብ እየሰራ እንደነበረ ነው ሮቤል እያሳየን ያለው ማለት ነው። በስትራይክ እሱ የተሻለ ሆኖ የተወሰኑ ፓንቾችን ዳሜጅ አድርጓል። በነገራችን ላይ ማለት ነው ከሞይታይም ከቦክሲንግ ፋይቶች በላይ አድካሚ ነው በጣም ኤምኤምኤ ማለት ነው። በዛ ላይ ደግሞ 5 ደቂቃ ነው አንድ ራውንድ ማለት ነው። ስለዚህ አሁን ላይ ሁለተኛ ሶስተኛ ዙር የሄዱ በጣም የካርዲዮ ነገርም አፌክት ያደርጋል ይህ ፋይት ላይ ብዬ አስባለሁ። ምክንያቱም ግራፕሊንግ ኮንስቲቱት ያደርጋል። ግራፕሊንግ ደግሞ እጅግ በጣም አድካሚ ስፖርት ነው። አሁን ሁለተኛው ዙር ጀምሯል እና ደግሞ ሁለቱም ከፊታቸው ትንሽ የድካም ነገር ይታያል። ሁለቱም ግን አሪፍ ልብ እንዳላቸው ያሳዩበት ጦረኛ ፋይተሮች ናቸው ማለት ነው። ሮቤል ስትራይክ ላይ ብዙ ውጤቶች ነው የሰነዘሩት። 2 ጊዜ ነው የሰነዘረው። ደግሞ በተጻራሪ የሚመጡበትን ቴክዳውኖች እንዳለ እየተከላከለ ስትራይኪንግ ነው መጫወት ያለበት። ንቃተ ኢዝ ቤተር ኦን ዘ ግራውንድ። በዛ ላይ ደግሞ ቴክዳውንም አድርጎት የተነሳበት መንገድ አሪፍ እየሰራ እንደነበረ ያስታውቃል። ሁለተኛው ዙር ጀምሯል። ሮቤል ወይስ ንቃተ ህሊና? ሃይኪክ ሰንዝሯል። እንግዲህ ንቃተ ህሊና ገና ከጀመሩ ሃይኪክ ሰንዝሮ እንግዲህ ከኬጁ ጋር እንግዲህ አሁን ኬጁ ላይ ነው ያሉት ማለት ነው። ነገር ግን ክሊንች አድርጎ ዞረዋል ማለት ነው። ንቃተ ህሊና ፓንች ለመስጠት ሞክሯል። ይሄ ትክክለኛ ጦረኞች ናቸው ሁለቱም። በቃ ዚስ ፒውር የሆነ ፋይት ነው እያየን ሉክ አውት ፎር አፐርካት ሽቅምቶችን እንግዲህ ሮቤል እየመታ ነው። በክሊንች እነዛ አፐርከቶች በጣም እያጠቁት ይገኛሉ። ሉካውት የማያደርጋቸው አፐርከቶች ከስር እየገቡለት ይገኛሉ። ሮቤል ክሊንቹን እንዴት ወደ ስትራይክ እንደሚቀይር በአሪፍ ሁኔታ ስኬታማ ሆኖ እንግዲህ ሽቅምቶችን በስር እየሰነዘረ አድቫንቴጅ አድርጓል። በአሁን ሰዓት ደግሞ ክሊንች አድርጎ ወደ ኬጁም ላይ ፕሬቸር እያሳደረበት ያለው ሮቤል ነው ማለት ነው። ከተለያዩ ማን ብዙ ቡጤዎች የሚሰነዝር ይመስላል ማለት ነው። ይሄ አፐርከት ደግሞ ብዙ ፖይንቶች ንቃተ ህሊና ላይ እየወሰዱበት ነው። ክሊንች በሚያደርጉበት ጊዜ ናስቲ ሆኖ አፐርከቶች ስላይትሊ እየገቡ ይገኛሉ። እንደምታዩት ነው። ዳኛው አሁን ተላቀው ትንሽ ፋይት ምክንያቱም በጣም ቆይተዋል። እስካሁን ደግሞ ሮቤል ሽቅምቶችን ስውር እያደረገ እየቆፈረ ይገኛል። ንቃተ ህሊና ቴክዳውን አድርጎታል። አሁን ከላይ ያለው ንቃተ ህሊና ነው ማለት ነው። አሁን ቶፕ ፖዚሽን ላይ ነው ያለው። ኤልቦም ግራውንድ ኤምፓውንድም መጠቀም ይችላል። ግራውንድ ኤምፓውንድ እያደረገ ነው ያለው ንቃተ ህሊና። ዳኛው ኤኒ ታይም አሁን ሊያስቆም ይችላል። ግራውንድ ኤምፓውንድ እያደረገ ነው። ነገር ግን ሮቤል እስካሁን ጊቭ አፕ አላደረገም። ሮቤል እስካሁን ድረስ ተስፋ አልቆረጠም። ነገር ግን ዲፌንድ ማድረግ አለበት። ምክንያቱም ብዙ ዱላዎችን ከላይ ሆኖ እያወረደ ይገኛል። በአሁን ላይ ደግሞ ፊቱን እንግዲህ ፓንች እያደረገ ይገኛል። ሮቤል በእግሩ ገፍትሮት እንግዲህ መነሳት መቻል አለበት። ዳኛው በቅርቡ ነው እየተከታተለ ነው ያለው። ግን መሬት ላይ ጥምዝ ምት እየሰነዘረ ነው ያለው። ንቃተ ህሊና ግራውንድ ላይ አድርጎ ዶሚኔቲንግ ፖዚሽን ላይ ሆኖ እንግዲህ ግራውንድ ኤምፓውንድ እየሰነዘረ ይገኛል። ሁለቱም በጣም ምን አይነት ጦረኞች ናቸው! ምን አይነት ፋይት ነው እያየን ያለ። የተሻለ መፍትሄ ነው ብዬ ነው ማስበው። አሁን ባለበት የዚህ ፖዚሽን ላይ ንቃተ በክርኑ ሙሉ ለሙሉ አሁን እየሰራ ነው እሱ ነገር ያለው። ሮቤል ዲፌንድ ማድረግ አለበት፣ ካልሆነ ፋይቱ በቅርቡ ሊጠናቀቅ ይችላል ማለት ነው። እግሩ ተጠቅሞ መግፋት አለበት፣ ሮቤል ማስነሳት አለበት ወይም ማራቅ አለበት። ማየው ከሆነ እነዚህ የክርን ምቶችን እየመታ ከሆነ አሁን ዳኛው ሊያስቆም ይችላል። ምክንያቱም መከላከል ማይችልበት ሁኔታ ከሆነ ንቃተ ህሊና የኢቴፍሲ 02
ብዙ ፓንቾችን ያልተመለሱ ዱላዎች እያረፉ ነው ያሉት። ዳኛው አቴኒ ታይም ወይ ምናልባት በሌላኛ የሚታየን አንግል ትክክል ስላልሆነ ይሆናል ብዙ ዱላዎች ላይ የተሰነዘሩ ያሉት። ኢፌክቲቭ እየሆኑ አይደለም። ሮቤል ጊቭ አፕ እያደረገ አይደለም። ስፔስ ያስፈልጋቸዋል። ከባባድ ዱላዎች ለማዝነብ ትንሽ ስፔስ ያስፈልገዋል። ትንሽ ዳኛ አስቆመ። ንቃተ ህሊና የኢቴፍሲ 0-2 አሸናፊ ሆኗል። ንቃተ ህሊና የኢቴፍሲ 0-2 አሸናፊ ሆኗል። እንግዲህ ባለፈው የተሸነፈውን ሽንፈት እንግዲህ አልፏል ማለት ነው። እነዛ ግራውንድ ፓውንዶች ግን ጠንከር እንዳሉ ከሮቤል ፊት መረዳት ትችላላችሁ። አባብቷል። ትንሽ በጣም ተዳክሞ ነበር። ንቃተ ህሊና ያለውን ኢነርጂ በሙሉ አውጥቶ ነው እንግዲህ ለዚህ ፋይት ያወጣው ማለት ነው። እነዛ ግራውንድ ፓውንዶች ባይታዩ ራሱ በጣም ንቃተ ህሊና ትንሽ በጣም የደከመው አይመስለኝም። ንቃተ ህሊና በአሁኑ ሰዓት ደክሞታል። ሁለቱም ፋይተሮች አድሬናሊን ላይ ሆነው መጎዳታቸውን ሪኮግናይዝ አላደረጉም ነበር። በአሁኑ ሰዓት ሁለቱም ኢንቴንስ የሆነ ፖዚሽን ላይ ይገኛሉ። ንቃተ ህሊና የጽዳት ባለሙያዎች ካላችሁ እባካችሁ ወደዚህ ሁሉን ጽዳት ሁለቱም ዋሪየሮች ናቸው። ንቃተ ህሊና በቲኬኦ ግራውንድ ፓውንድ ማለት ነው መሬት ላይ በመጣል ብዙ ዱላዎችን በማሳረፍ እንግዲህ ዳኛው አስቁሟል ማለት ነው። ተነስተዋል ሁለቱም ፋይተሮች። ሁለቱም እንግዲህ በጣም አድሬናሊን ስለሆኑ አድሬናሊን ላይ ስላሉ ማለት ነው ምንም አይታወቃቸውም። ነገር ግን አሁን ነው ህመሙም የሚሰማቸውና ምን አይነት ፋይት ነው ያሳዩን ጋይስ። ያበደ ፋይት ዋጋ እንደሚከፍል ሃርድ ወርኪንግ ዋጋ እንደሚከፍል በሶሻል ሚዲያ ቢቀለድብህ ከጎን ያሉ ሰዎች አትችልም ቢሉ ሰርተ እኔ እንደዚህ ጋር ደርሳለሁ ብለህ አስበህ እንደሚደረስ በዛሬው ምሽት በኢቲኤፍሲ 2 ንቃተ ህሊና አሳይቶናል። ሞራል ይገባዋል።